ጤና ይስጥልን። ይህ ቃል ስፖርት ዩቲዩብ ቻናል ለውድ ቤተሰቦቻችን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን ከኛ ጋር ቆይታ ስታደርጉ እንደ ሁልጊዜው ዛሬም አስቀድመን የተወሰኑ የአገር ቤት መረጃዎችን እናደርሳችኋለን። በአውሮፓ ታላላቅ ክለቦችና ታላላቅ ተጫዋቾችን የተመለከቱ ጥንቅሮቻችን እንደተጠበቁ ነው። በመረጃ ሰዓታችን የባርሴሎናው ሰው ቃል በቃል ልቤ ተሰብሯል እያሉ ነው። ምክንያታቸው በጣም አነጋጋሪ ነው። በዝውውር ጉዳይ ላይም ባርሴሎና ቤት ሰበር መረጃና የቡድን ዜና ይዘናል። ማድሪድ ዛሬም ጉዳት፣ ማድሪድ አንድ ኮከቡን ዛሬም በተመለከተ ልዩ ጥንቅር ይዘናል። በአውሮፓ ዙሪያ ተጨማሪ መረጃዎችን እንዲሁም እናጋራችሁ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። በተለይም በፕሪሚየር ሊግ የሚጠበቁ አዳዲስ ሁነቶችን በቢግ ሲክስ ክለቦች እንቀጥላለን። ፔፕ ጋርዲዮላ እስከ 20 ደቂቃ እኮ ጥሩ ነበርን እያሉ ይገኛሉ። በየትኛው ጨዋታ እንደሆነ እንነግራችኋለን። የቡድን ዜና ይዘናል። ሴሜኒና ኤርሊንግ ብሮት ሃላንድን እናነሳለን። በቼልሲ የመረጃ ሰዓታችን ሊያም ሮዛኒየር በጋዜጣዊ መግለጫ ላይ በርካታ ነጥቦችና በርካታ ጥያቄዎችን ምላሽ ሰጥተዋል። አንድ በአንድ እናነሷለን። በቡድን ዜና ሊያም ሮዛኒየር ካነሷቸው በተጨማሪ ኮል ፓልመርን፣ ማማዱ ሻርን፣ ሊያም ዴላፕ፣ ዦ ፔድሮን ጨምሮ በርካታ መረጃዎችን ለቼልሲዎች ይዘናል። አብራችሁን ቆዩ። በሊቨርፑል የመረጃ ሰዓታችን ኢሳክን የተመለከተ ልዩ ጥንቅር እናደርሳችኋለን። ዶሚኒክ ሶቦስላይን እና እንደዚሁም ደግሞ በቶትንሃም እና በሊቨርፑል ጨዋታ ዙሪያ ለየት ያሉ ጥንቅሮችን ዛሬም ለእናንተ ውድ አድማጮቻችን አሰናድተን ይዘን መተናል። ሊቨርፑልያንም እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በዩናይትድ የመረጃ ሰዓታችን ከዝውውር ጋር በተያዘ በጣም ትልልቅ የሚባሉ መረጃዎችን እናደርሳችኋለን። ሰር ጂም ራትክሊፍ ለአንድ ጥያቄ ምላሻቸው ዝርዝር ውስጥ አልገባም የሚል ሆኗል። የቀድሞ የሊቨርፑል ወሳኝ ሰው ስለ ማንቸስተር ዩናይትዱም ኮከብ የሚሉት ነገር አለ። በማንቸስተር ዩናይትድ በኩል ሰፊ የቡድን ዜና ከዕለተ እሁዱ ተጠባቂ ጨዋታ ጋር አያይዘን ተጨማሪ ጥንቅሮችን ይዘናል። የማንቸስተር ዩናይትድም ደጋፊዎች ሀሳብ አስተያየታችሁን እያጋራችሁና አብራችሁን ቆዩ። በአርሰናል የመረጃ ሰዓታችን ሚኬል አርቴታ አንድን ክለብ እንደ ምሳሌ አንስተው ወድጄ አይደለም እያሉ ይገኛሉ። ምክንያታቸው በጣም አስገራሚ ነው። የፕሪሚየር ሊግ ሌጀንዶች ከአርሰናል ጎን መቆማቸውን ሲቀጥሉ ከጉዳት የመጣው ሰው በብዙ መወድስ ታጅቧል። አርሰናል ቤት በጣም ወሳኝ የተባሉትን ካይ ሃቨርትዝ፣ ዳቪድ ራያ፣ ዩሊያን ቲምበር፣ ቡካዮ ሳካን ጨምሮ በክለቡ የተወሰነን አንድ ውሳኔ እንነግራችኋለን። ዛሬም ለየት ያሉ ጥንቅሮቻችን ለእናንተ ውድ አድማጮቻችን በቅደም ተከተል ይደርሳሉ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ለሀሳብ አስተያየታችሁ አመስጋኞች ነን። ቃል ስፖርትን መረጃዎቹን እያጋሯችሁ እኔ ቃል ነኝ። መልካም ቆይታ። በድጋሚ በሀገር ቤት እንጀምር ውድ ቤተሰቦቻችን። የኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብሮች ቀጥለው እየተካሄዱ ነበረ። ተጠናቆ ውጤት እጃችን ላይ የደረሰው ወልዋሎ ዓዲግራት ዩኒቨርሲቲ ድሬዳዋ ከተማን 1-0 በሆነ ውጤት ድል ያደረገበት ነው። የወልዋሎ ዓዲግራት ዩኒቨርሲቲን ግብ ዳዊት ገብሩ ነበረ በ10ኛው ደቂቃ ላይ ከመረብ ማዋሃድ የቻለው። ውጤቱን ተከትሎ ወልዋሎ ዓዲግራት ዩኒቨርሲቲ ነጥቡን 28 አድርሶ ከራሱ ከድሬዳዋ ከተማ ጋር ማስተካከል ችሏል። ሌላኛው መርሃ ግብር የነበረው ውድ ቤተሰቦቻችን አርባ ምንጭ ከተማ ከኢትዮጵያ መድን ያደረጉት ጨዋታ ሲሆን ጨዋታውን ኢትዮጵያ መድን 2-0 በሆነ ውጤት ድል አድርጓል። ወገን የገዛኸኝ 13ኛው ደቂቃ ላይ፣ አማኑኤል ኤርቦ 16ኛው ደቂቃ ላይ ሁለቱን የኢትዮጵያ መድን የማሸነፊያ ግቦች ከመረብ ማዋሃድ ችለዋል። ውጤቱን ተከትሎ ኢትዮጵያ መድን ነጥቡን 28 ሲያደርስ አርባ ምንጭ ከተማ 19 ነጥብ ላይ ለመቅረት ተገዷል። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ ጨዋታዎች እነኚህ ብቻ አይደሉም። ቀሪዎቹን በቀጣይ መረጃ ሰዓታችን አካተን የምናመጣቸው ይሆናል። በባህር ማዶ የመረጃ ሰዓታችን ልቤ ስብር ብሏል እያሉ ነው ሁዋን ላፖርታ። እሳቸው ልቤ ተሰበረ የሚሉት እኔን ለማጥቃት እና እኔን ለመተቸት የሜሲን ስም ማንሳት ለምን በዚህን ያክል ደረጃ አስፈለገ? በተለይም በዣቪ ሄርናንዴዝ በኩል እያሉ ነሳቸው። ይሄንን በጣም ነው ልቤን የሰበረው ይላሉ። ምክንያቱም ከኔ በላይ ዣቪ ሄርናንዴዝ በባርሴሎና በነበረ ሰዓት ራፋ ዩስቲን እና አሌሃንድሮ ኢችቬሪ ይቃወሙት ነበር፣ እስከ መጨረሻውም ሲቃወሙት ነበር። እኔ በዚህን ያክል ደረጃ ለማጥቃት ግን የሜሲ ስም መነሳቱ በጣም አስገርሞኛል፣ ልቤን ሰብሮታል እያሉ ይገኛሉ ሁዋን ላፖርታ የፕሬዝዳንታዊ ምርጫ ቀስቀሳቸው ላይ።
ይቀጥላሉ። ከዙር ጋር በተያያዘ ባርሴሎና በቀጣይ 30 ሚሊዮን ዩሮ ለራሽፈርድ ከመክፈል ይልቅ በማንቸስተር ዩናይትድ እንግዲህ ያለውን የ30 ሚሊዮን ዩሮ የመግዛት ግዴታ ዳግም ወደ ተጨማሪ የውሰቱ ለማድረግ እንጥራለን ሲሉ ዝውውሩ ነገር በጣም አጠራጣሪ መሆኑን እሳቸው በዛው በምርጫ ቅስቀሳቸው ላይ ተናግረዋል። ሌላኛው ምርጫ ቅስቀሳ ላይ ያሉት ቪክተር ፎንቴ ደግሞ ይቀጥላሉ። እሳቸውም ከማንቸስተር ሲቲ ሃላንድን ስለማስኮብለል ከልብም ከምርም እያሰቡ መሆኑን ተናግረዋል። በማንቸስተር ሲቲና በተጫዋቹ መካከል ያለውን ግንኙነት አውቃለሁ የሚሉት ቪክተር ፎንቴ ወኪሉ ጋር ምንም የተደረገ ውይይትም ንግግርም የለም፣ በክለቦቹ መካከል ምንም የተደረገ ነገር የለም እያሉ ነው። እሳቸው ግን ለባርሴሎና ደጋፊዎች በምርጫ ቅስቀሳቸው ላይ ቃል ገባለውኝ በተለይም ኤርሊንግ ብሮት ሃላንድ ሲቲን ለመልቀቅ ፈቃደኛ ከሆነ ከአሁኑ ሰዓት ጀምሮ እኛ ቅድሚያ የምንሰጠው ወደ ስፔን መምጣት ፈልጎ ይጫወታል፣ ከሪያል ማድሪድ ይልቅ እኛን እንዲመርጠን እናደርጋለን። ይህም የምናደርገው ታዲያ ከሲቲ ለመልቀቅ ተጫዋቹ እቅድ ካለው ነው ሲሉ ቪክተር ፎንቴም በምርጫ ቅስቀሳቸው ላይ የሃላንድን ዝውውር አንስተውታል። በሰሞኑ የቡድኑ አካል ይሆናል ተብሎ ሲጠበቅ የነበረው ጋቪ በሕክምና ቡድኑ የመጫወቻ ፍቃድ ተሰጥቶታል። ጋቪ ለባርሴሎና ዳግም ዝግጁ ሆኗል። በዚህ ሳምንት በሚደረግም ጨዋታ ስብስብ ውስጥ ይካተታል ተብሏል። ሃንሲ ፍሊክ ስለ ተጫዋቹም ሲናገሩም በመጨረሻም ከሕክምና ክፍሉ እንግዲህ ፍቃድ አግኝቷል። ጋቪ ለተወሰኑ ደቂቃዎችም ቢሆን ሜዳ ላይ መጫወት ይችላል ብለዋል። ስለዚህ የተወሰኑ ደቂቃዎችን ቀይረው ሊያጫውቱት ይችላሉ። በሳምንቱ አጋማሽ ደግሞ በጣም ወሳኝ ጨዋታ በዚሁ በካምፕኑ እንዳላቸው ይታወቃል። ከዚህ ጋር በተያያዘ በሳምንቱ አጋማሽ ካምፕኑ ላይ ጨዋታ ያለበት ባርሴሎና ኒካስል ዩናይትድ ነው። ዋይኒ ማርክ ሩኒ በዚህ ዓመት ሁለቴ ባርሴሎናን አያቸዋለሁ፣ አንዴ ከቼልሲ አንዴ ከኒካስል ሲጫወት ብሏል። በሁለቱም ጨዋታ ላይ ግን ለባርሴሎና የእንግሊዝ ክለቦች በጣም ፈታኝ ነበሩ። በተለይም የጨዋታ ፍጥነታቸው ለባርሴሎና አልተመቸም፣ ሮብ ሊቸገር ይችላል እያለ ይገኛል። ሪያል ማድሪድ አሁንም ሌላ ጉዳት በተጫዋቾች በኩል አስተናግዷል። የሪያል ማድሪድ የጉዳት መረጃ ከጊዜ በጊዜ ቁጥሩ እየጨመረ ይገኛል። ተረኛው ጉዳት ያስተናገደው ተጫዋች ደግሞ ራውል አሴንሲዮ ነው። የጡንቻ ጉዳት ማስተናገዱ ተረጋግጧል። ተጫዋቹ በቀጣይም በተለይም በኢታዱ ጨዋታ ላይ የቡድኑ አካል ስለመሆኑ ማረጋገጫ አልተገኘም። ተጨማሪ ሕክምና ቡድን አባላት እንግዲህ ምርመራ አድርገው ውጤቱን ይፋ ሲያደርጉ ብለዋል አልቫሮ አርቢዮላ። ተጫዋቹ ግን ጉዳት አስተናግዷል። በቡድን ውስጥ ግን ሌሎች በጣም ወሳኝ ተጫዋቾች አሁንም በመልካም ጤንነት ላይ የሚገኙ አሉ። ለአብነት ያክል አርዳ ጉለር። በነገራችን ላይ አርዳ ጉለር በአውሮፓ ሻምፒዮንስ ሊግ 28 የግብ ዕድሎችን የፈጠረ በውድድር መድረኩም በጣም ትልቁ ቁጥር ነው። ሚኬል ኦሊሴ በ26 ላሚን ያማል በ16 ይከተሉታል። አርዳ ጉለር ድንቅ ጊዜን እያሳለፈ ነው። በተለይም ከኬሊያን ምባፔ ጋር የነበራቸው ጥምረት ቀላል የሚባል አይደለም። ምናልባት ምባፔ በሳምንቱ አጋማሽ በሚደረገው ሻምፒዮንስ ሊግ ጨዋታ ኢታር ላይ ይገኛል ተብሎ ስለሚጠበቅም ከአርዳ ጉለር ጋር የሚኖራቸው ጥምረት ይጠበቃል። ቶማስ ፓርቴ እዛው ስፔን ቪላሪያል የሚገኘው ተጫዋች። በነገራችን ላይ ቶማስ ፓርቴ በሁለት ያስገድዶ መድፈር ወንጀሎች ነፃ መባሉ ተረጋግጧል በዛሬው ዕለት። በነገራችን ላይ በለንደን በሚገኝ የፍርድ ቤት አለመገኘቱ ተረጋግጧል። ይልቁንስ በወኪሉ በጠበቃው በኩል ነበር የተገኘው። በርከት ያሉ የዜና ምንጮች ቶማስ ፓርቴ ከቀረቡበት በርከት ያሉ የጾታ ጥቃቶች ሁለቱን ቢያንስ ነፃ መሆኑ ተረጋግጧል። ቀጣይ እግር ኳስ ህይወቱ ላይ በጣም በትልቁ ጥላ ካጠሉ ጉዳዮች ውስጥ አንደኛው እንደነበረ የሚዘነጋ አይደለም። ከዚህ ጋር በተያያዘ ታዲያ በጠበቃውም በኩል በሁለቱ ክስ ቢያንስ ነፃ ነው ብሏል። የፈረንሳይ ብሔራዊ ቡድን ከዓለም ዋንጫ በፊት ከኮት ዲቫራቸው ጋር የአቋም መለኪያ ጨዋታ ሊያደርጉ መሆኑ ተረጋግጧል። ስለ ጨዋታው አስተያየት የሰጡት የፈረንሳይ እግር ኳስ ፌዴሬሽን ፕሬዚዳንት ፊሊፔ ዲያሎ ጨዋታው የሁለቱ ሀገራት ወዳጅነት አካል ሲሉት ተደምጧል። ሁለቱ ብሔራዊ ቡድኖች ከዚህ በፊት በሶስት አጋጣሚ ሲገናኙ ሁለቱን ፈረንሳይ አሸንፋ በቀሪው አቻ ተለያይተው ነበረ። ፈረንሳይ ዲዘር ዱዊ በጨዋታው ኮት ዲቫራዊ ወንድሙን ጉዋላ ዶዌን ለመጀመሪያ ጊዜ በተቃራኒው ሆኖ ይፋለማል። ከአንድ ማህፀን የወጡ ሁለት ልጆች በሁለት ሀገር ዜግነት ይፋለማሉ ማለት ነው። ጨዋታው በኢትዮጵያን አቆጣጠር ግንቦት 27 2018 በፈረንሳይ ናንትስ ስቴዲየም እንደሚደረግ ተረጋግጧል። በቀጣይነት እንግዲህ የኢንተርናሽናል ብሬኩ ውድ ቤተሰቦቻችን የዓለም ዋንጫ የመጨረሻ የማጣሪያ ጨዋታዎች አላፊ ተጨማሪ ሀገራትን ለመለየትና ቀድሞ ደግሞ ያለፉ ብሔራዊ ቡድኖች በአቋም መለኪያ ደረጃ ጨዋታዎችን የሚያደርጉበት እንደሆነም የሚዘነጋ አይደለም።
ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሳቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን በዩቲዩብ ገጻችን ብቻ። ውድ ቤተሰቦቻችን ከ87,000 በላይ ቤተሰብ አለን። እናንተስ ቤተሰብ ናችሁ ወይ? ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ካልሆናችሁ ከተወዳጁ እንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ጥንቅሮች እንሻገር። መልካም ቆይታ። የኒውካስል ዩናይትድ አማካይ ሳንድሮ ቶናሊ ስሙ ከታላላቅ የፕሪሚየር ሊግ ክለቦች ጋር እየተያዘ እንደሆነ ይታወቃል። የተጫዋቹ ወኪል ወደ እንግሊዝ መሄዳችን ትልቅ ክለቦችን በማለም ነው ሲሉ ስለ ቀጣይ እቅዳቸው ተናግረዋል። ከተጫዋቹ ፈላጊ ክለቦች መካከል አርሰናል እና ማንቸስተር ሲቲ በቀዳሚነት ሲጠቀሱ ማንቸስተር ዩናይትድም ይገኝበታል። ቶናሊ በቀጣይ አርሰናል ወይም ሲቲ ሊያመራ ይችል እንደሆነ የጠየቁት ወኪሉ ወደ እንግሊዝ የሄድንበት ዋናው ዓላማችንም እሱ ነው ብለዋል። ቶናሊ ኮከብ ተጫዋች ማድረግ ነው ዓላማችን፣ እሱ አሁንም በዓለም ከፍተኛ ዋጋ ያለው ጣሊያናዊ ተጫዋች ነው ሲሉ ተደምጠዋል። ወኪሉ ቶናሊ ከስፖርት ውድድር ችግር ጋር ወጥቶ ወደ ቁመናው እንዲመለስ የእንግሊዝ ደጋፊዎች ከፍተኛ ሚናም እንዳደረጉለት ወኪሉ ጨምሮ ተናግሯል። ቶናሊ በሚቀጥለው ክረምት ዝውውር ትልቅ ርዕስ ይሆናል ተብሎ ከሚጠበቁ ተጫዋቾች አንደኛው ሲሆን ሲቲ፣ አርሰናል፣ ማንቸስተር ዩናይትድ ከመዳረሻው አንዳቸው ይሆናሉ። ወኪሉም ይሄንን አረጋግጧል። ለዚህ ነው እንግሊዝ ያለ ነው ሲል ተደምጧል። ውድ ቤተሰቦቻችን የቶትናም ሆትስፐርስ ነገ ዘንድሮ ለሰሚ ግርም የሚል ለደጋፊው ጭንቅ የሚል ነው። ቶትናም በ2026 ካሁን ባደረጋቸው 11 የፕሪሚየር ሊግ ጨዋታ ድል ዝር ያላለበት ክለብ ነው። ይህ አስከፊ ጉዞ ደግሞ አሁን ለወራጅ ቀጠናው ቅርብ አድርጎ ለመውረድም የቀረበው ክለብ አድርጎታል። 11 ያለፉት ጨዋታዎች ምንም ድል የሌለው ክለቡ 23 ጎሎች በተቃራኒው ተቆጥሮበታል። ሊቨርፑልን ነው የሚገጥመው። በነገራችን ላይ ውድ ቤተሰቦቻችን ከአሰልጣኝ ሹምሽሩ ጋር በተያዘ የኢጎር ቶዶር ወንበር ከተነቃነቀ ሰንብቷል። በእርግጥ እሳቸው ቀድሞም የተነቃነቀ ወንበር ላይ ነበር የተቀመጡት። ሮቤርቶ ዲዘርቢ ዋነኛ እጩ ሆነዋል። ቀጣይ ቡድኑን ማን ያተርፈዋል የሚለው ይጠበቃል። በርካቶች ግን ከሮቤርቶ ዲዘርቢ ይልቅ በፕሪሚየር ሊጉ ክለብ የማትረፍ ልምድ ያላቸው አሰልጣኞችን ካልሾመ ቶትናም በዚህ ሰዓት በታክቲሽያን አሰልጣኝ ብቻ ይተርፋል ተብሎ አይጠበቅም እያሉ ነው። የእናንተን መልከታ በቃል ስፖርት ዩቲዩብ ቻናላችን ላይ ያስፈሩልን። ፔፕ ጋርዲዮላ በማድሪድ የደረሰብንን ሽንፈት እስከ 20 ደቂቃ ጨዋታውን ከተመለከታችሁት እንዴት ምርጥ እንደነበረን ይታወቃል። ችግሩ በእነኛ ምርጥ በነበርንባቸው የመጀመሪያ 19ና 20 ደቂቃ ግብ አለማስቆጠራችን ነው እንጂ በጣም እኮ የተለየ ቡድን ነበርን። ሙሉ 90 ደቂቃ ዶሚኔት አልተደረግንም ሲሉ ተደምጠዋል። እሳቸው አሁንም ቢሆን ጨዋታውን የመቀልበስ ዕድል እንዳላቸው አስቀድመውም ሲናገሩ እንደነበረ ይታወቃል። በነገራችን ላይ ምናልባት ቃል ስፖርት ዩቲዩብ ቻናላችን የሰሞኑን መረጃ ላልተከታተላችሁ በሲቲና በሪያል ማድሪድ ያለፉት 7 ዓመታት የጥሎ ማለፍ ታሪክ ሁለተኛው ዙር ጨዋታ ላይ ቀድሞ ግብ ያገባው ቡድን አላለፈም እስካሁን። ሁለተኛው ዙር ጨዋታ ኢታር ላይ ነው የሚካሄደው። ስለዚህ ቀድሞ ግብ ያገባ ቡድን እስካሁን አላለፈም። ሲቲ ደግሞ የግድ የ3 ጎል ልዩነት አለበት፣ ያንን መቀየር አለበት። ሲቲ በፍጹም ግብ እየተቆጠረበት ጨዋታውን ይቀይራል ተብሎ አይታሰብም። መጀመሪያም ግብ ከተቆጠረበት ጨዋታው ሊከብደው ይችላል ተብሎ ይታሰባል። ግን ግብ ያስፈልጓል። ሲቲ ምናልባት ቀድሞ ግብ አስቆጥሮ ያንን ታሪክ ይቀለብስ ሲሆን ወይ የሳምንቱ አጋማሽ ጨዋታ ለዚህ በቂ ምላሽ ይኖረዋል። አንቶኒዮ ሴሜኒዮ የፕሪሚየር ሊጉ የወሩ ምርጥ ተጫዋች ተብሎ ሽልማት እንደተበረከተለት ይታወቃል። በነገራችን ላይ በማንቸስተር ሲቲ 10ኛው ተጫዋች ነው። ይህን ሲሆን ሪቻርድስ የመጀመሪያው ተጫዋች ነበር። ቴቬዝ፣ ዜኮ፣ ሲልቫ፣ ኩን፣ አጌሮ፣ ስተርሊንግ፣ ሳኔ፣ ጉንዶዋን፣ ሃላንድ። አሁን 10ኛው ሰው በሲቲ አንቶኒዮ ሴሜኒዮ ሆኗል። በጣም ድንቅ የውድድር ዓመትን በመጣበት ወር ከሲቲ ጋር እያሳለፈ እንደሆነ ይታወቃል። ስሙ ከባርሴሎና ጋር ተያይዞ ምርጫ ቅስቀሳ ላይ ያሉት ቪክተር ፎንቴ በባርሴሎና ቤት ልታዩት ትችላላችሁ ያሉት ሃላንድም ከዚህ ተጫዋች ጋር ያላቸው ጥምረት በጣም አስደናቂ ነው። ምናልባት ግን በዚሁ አንድ ሲቲን መረጃን ጨምር። ሲቲ በፕሪሚየር ሊጉ ዘንድሮ በጣም የተቸገረው በሁለተኛው አጋማሽ ነው። ከረፍት በፊት ሲቲ 67 ነጥብ ሰብስቧል። ከረፍት በኋላ ግን የሰበሰበው ብዛት 41 ነው። በእርግጥ ይሄ ጨዋታዎቹ በ90 ደቂቃ የተለያየ ውጤት ተመዝግቦባቸዋል። ግን ሲቲ እስከ ረፍት በነበረ ሂደት 67 ነጥቦችን የሰበሰበ ቡድን ነው። ከረፍት በኋላ በነበረ የጨዋታ ሂደት 41 ነጥቦችን ብቻ ነበር ሊሰበስብ የሚችለው። ሲቲ ከረፍት በኋላ ብዙ የሚቸገር ክለብ ሆኗል በዚህ ዓመት። ሊያም ሮዛኒየር ሪስ ጄምስ በዓለማችን ላይ በቦታው ምርጡ ተጫዋች ነው ሲሉ ተደምጠው እሱ እዚህ ኮንትራት ለረጅም ጊዜ መፈረሙን ተመልክቻለሁ። ለዚህ በጣም ደስተኛ ነኝ። በቼልሲ ቤት እስካለውኝ ድረስ የኔ ምርጡ መሪ ሪስ ጄምስ ነው ሲሉ ተደምጧል። ሊያም ሮዛኒየር ለማንኛውም ክለብ ትልቁ ትርጉም
በአውሮፓም ሻምፒዮንስ ሊግ መሳተፍ ነው ብሏል። በዛው አያይዘው በአውሮፓ ሻምፒዮንስ ሊግ የመሳተፍ እድልን ማግኘት ለክለቡም ሆነ በትልቅ መድረኮች ለመወዳደር በያዝነው ገበያ ላይ ለሚኖሩ እንቅስቃሴዎች እጅግ በጣም ወሳኝ ነው። እንደ ቼልሲ ያለ ግዙፍ ክለብ የአውሮፓን ትኬት መቁረጥ ግድ ይለዋል ብለዋል። ሊያም ሮዛኔር የኔ ፍልስፍና ሁልጊዜም ጨዋታን መቆጣጠር ላይ የተመሰረተ ነው። ክለቡ እኔን የቀጠረኝም ለዚሁ ዓላማ ይመስለኛል ብለዋል። በእያንዳንዱ ጨዋታ የምንገነባው ቡድን የትኛውም ተጋጣሚ የማይፈራና በራስ መተማመን ያለው እንዲሆን እፈልጋለሁ ሲሉ ተደምጠዋል። ሊያም ሮዛኔር አሁን ባለው ሁኔታ የቼልሲ 9 ቁጥር አጥቂ ማን ነው ብላችሁ ብትጠይቁኝ ለሊያም ዴላፕ ያለኝ አክብሮት እንደተጠበቀ ሆኖ ዦዋ ፔድሮ አሁን ካሉት ተጫዋቾች አንጻር ምርጡ 9 ቁጥር ነው ብለዋል። በመጨረሻ ላይ በተለይም ቡድኑን ሊያድኑ ከሚችሉ 9 ቁጥሮች ውስጥ ቅድሚያ የምሰጠው ለሱ ነው ሲሉ ተደምጠዋል። በተለይም ጨዋታን ለማሸነፍ ቁልፍ ተጫዋች ነው ብለዋል። ሊያም ዴላፕም 9 ቁጥር ነው፣ ግን በወቅታዊ ብቃት በተለይም ተጫዋቹ ከጉዳትም ጋር በተያያዘ ረጅም ጊዜ ያልነበረ ተጫዋች ነው። እናም ጨዋታን ለማሸነፍ ቁልፉ 9 ቁጥር እሱ ነው ሲሉ ተደምጠዋል። ኮል ፓልመር ሊያም ሮዛኔርን በተመለከተም እያንዳንዱን ተጫዋች በግሌ መቅረብና የማስተዳደር ልዩ ብቃት አለው ብሏል። ለሁሉም ሰው ጊዜ ይሰጣል፣ ግንኙነቱም ከልብ የመነጨ ነው። ሁልጊዜም ደህንነትን ይጠይቃል፣ ያስብልሃል፣ እንዲሁም እንዲሳካል ይፈልጋል። በጣም ምርጥ አሰልጣኝ፣ ምርጥ መሪም ነው። በተለይም ከተጫዋቹ ጋር ያለው እያንዳንዱ ቅርበት ሲል አወድሶታል ሊያም ሮዛኔርን። በአሰልጣኙ በኩል እንግዲህ የዓመቱ መጨረሻ ላይ ምን ያሳካሉ ከቡድኑ ጋር የሚለው ደግሞ ለእሳቸው ለመገምገም በቂ ይሆናል ተብሎ ይታሰባል። በነገራችን ላይ ውድ ቤተሰቦቻችን ማማዱ ሳርም ከስትራስቡርግ አብሯቸው እንደመጣ ይታወቃል። በእርግጥ የቀደም ተከተል ልዩነት ቢኖርም በፕሪሚየር ሊግ የሚገኘው ማማዱ ሳር በቼልሲ ቤት በጣም ደስተኛ መሆኑን ተናግሯል። በክረምቱ ከቼልሲ ጋር የዓለም ክለቦች ዋንጫን ካሳካ በኋላ ነበረ ወደ ፍራንስ ስትራስቡርግ ያመራው። እንግዲህ የመጀመሪያ ብሔራዊ ቡድን ጥሪ አግኝቶ ነበረ። በዛ አጋጣሚ ሁሉም ጨዋታዎች ማሸነፍ በቼልሲ ዋናው ዓላማ ነው። የቀሩ ጨዋታዎች ላይ ትኩረት እናደርጋለን። የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ለዚህ ቡድን ይገባል፣ የበኩሌን አደርጋለሁ ብሏል ማማዱ ሳር። ከቫንዳይክ ይልቅ ጆን ቴሪን እመርጣለሁ እያለ ነው ጄራርድ። የቀድሞ የሊቨርፑል ታሪካዊ ተጫዋች ስቴቨን ጄራርድ ጆን ቴሪ ከቫንዳይክ የተሻለ ተጫዋች መሆኑን አንስቷል። ከሰሞኑ አንዱ ውዝግብ ነበረ፣ የጆን ቴሪ ፕራይሙ ወይንስ የቫንዳይክ ፕራይሙ በሚል ውዝግቦች ነበሩ ሚዲያ ላይ። ልክ የዩናይትድ 2008 ፕራይም የአርሰናል የአሁኑ ፕራይም ቡድን እየተባለ አንድ ሰሞኑ ውዝግብ እንደተፈጠረው ማለት ነው። ከቫንዳይክ ይልቅ ጆን ቴሪን እመርጣለሁ እያለ ነው ጄራርድ። ከቨርጅል ቫንዳይክ ጆን ቴሪን እመርጣለሁ ያለው ጄራርድ ምክንያቱም ጆን ቴሪ እውነተኛ ተፋላሚ ነበር ብሏል። አስተያየቱ ቨርጅል ቫንዳይክን አክብሮት ለማሳጣት አለመሆኑን የተናገረው ስቴቨን ጄራርድ ጨምሮ ተናግሯል። ልብ አድርጉ፣ ስቴቨን ጄራርድ በሊቨርፑል ተጫውቶ የሊቨርፑል ታሪካዊ ተጫዋች ሆኖ ለቼልሲው ጆን ቴሪ ወገን እንዳትሉኝ ግን እውነታው ነው እያለ ይገኛል። በእርግጥ ጆን ቴሪ በፕሪሚየር ሊግ ታሪክ በርካታ ዋንጮችን በአምበልነት ያነሳ ተጫዋች እንደሆነ የሚዘነጋ አይደለም። ምልከታችሁን በዩቲዩብ ገጻችን ላይ ያጋሩን። አሌክሳንደር ኢሳክ በቁርጭምጭሚቱ ላይ ከደረሰበት ጉዳት ለማገገም በጣም ተቃርቧል። መቼ ይመለሳል የሚለው ቀኑ እርግጥ ባይሆንም ያው ከዓለም አቀፉ ረፍት በኋላ በግል ወደ ልምምዶች ይመለሳል ተብሎ ይጠበቃል። ከዚህ ጋር በተያያዘ ስሎት ኢሳክ ለ3 ወር ተኩል ያህል ከሜዳ መራቁና ከቡድኑ ጋር ልምምድ አለመስራቱን አትርሱ። ባለፈው በተመሳሳይ ሁኔታ ሲመለስ ወደ ቀድሞ ፍጥነቱ ለመመለስ ጊዜ ወስዶበታል። ውድ ዋጋ ስላወጣንበት በአንድ ጊዜ ውድ ብቃቱን እናገኛለን ማለት አይደለም። ይልቁንስ ተጫዋቹ የገጠሙት አንዳንድ ጉዳዮች መስተካከል አለባቸው ብለዋል። አንድም ከኒካስል ጋር ጥሩ የቅድመ ውድድር ጊዜን አላሳለፈም፣ ምክንያቱም ጸብ ውስጥ ነበር ወደ ሊቨርፑል ለመዛወር። ከዛ በኋላ ወደ ቡድኑ ከመጣ በኋላ ወደ አቋሙ ለመመለስ ተቸግሮ ነበር፣ ወዲያው ተጎዳ። አሁን ከሜዳ ከራቀ ሰንበት በት ብሏል። እሳቸውም በአንድ ጊዜ ከሱ ሁሉንም ነገር አጠብቁ ብሏል። በነገራችን ላይ አሌክሳንደር ኢሳክ በፕሪሚየር ሊጉ ከትራንስፈር ማርኬት ቫሊዩ 20 ሚሊዮን ዩሮ ቀንሷል። ይሄ በጣም ትልቁ ቅናሽ ያሳየ ተጫዋች ሆኗል በፕሪሚየር ሊጉ። በእርግጥ አለመጫወቱም እንደ ምክንያት ይወሰዳል። ዶሚኒክ ሶቦስላይ በእግር ኳስ ታሪክ ዋንጫ ያላመለጠው ተጫዋች በየዓመቱ ዶሚኒክ ሶቦስላይ የጋላታሳራይ ጨዋታን በተመለከተ ጆሮን ይዞ ከተመለከትናቸው የሊቨርፑል ተጫዋቾች ይጠቀሳል። ከጨዋታው በኋላ በውጤቱ ምክንያት በጣም ተናድጄ ነበር፣ ምክንያቱም እኛ በሚገባንና በምንችለው መንገድ እንዳልተጫወተን ስለተሰማኝ ነው ሲል ተደምጧል። በተለይም ደግሞ ዶሚኒክ ሶቦስላይ የጋላታሳራይ እነኛ ደጋፊዎች ፊት መጫወታችን በጣም ይገርማል ብሏል። ስለኛ ነው እያሰብኩ ያለሁት፣ ምክንያቱም የምንታገላቸው ነገሮች ስላሉን ነው። በሚቀጥለው ዓመት በሻምፒዮንስ ሊግ መጫወት እንፈልጋለን፣ እናደርገዋለን። ግን መጀመሪያ ደረጃ በራሳችን ላይ ማተኮርና ትክክለኛውን ነገር ማድረግ አለብን። ትክክለኛው ነገር ማድረግ ከፕሪሚየር ሊግ ጨዋታዎች ይጀምራል። ከዛ ስለ
ሮቡ ጨዋታ እናስባለን ብሏል። በሳምንቱ አጋማሽ ስለሚደረገው ዶሚኒክ ሶቦስላይ ብዙ ጊዜ ማንኛውም ቡድን በሊግ ወይም በአውሮፓ እግር ኳስ ውስጥ ማሸነፍና ከማንኛውም ቡድን ጋር መወዳደር እንደሚችል ማሳየት ይፈልጋል። እኛም ማሳይተናል። በፕሪሚየር ሊጉ ላይ ጠንካራ ተፎካካሪም ክለብ ነን ሲል ተደምጧል። ዶሚኒክ ሶቦስላይ በነገራችን ላይ ውድ ቤተሰቦቻችን በእግር ኳስ ህይወቱ ዋንጫ አላመለጠውም። እስካሁን በተጫወተበት ከ2017-18 ጀምሮ እስከ አምና 2024-25 በየዓመቱ ዋንጫ ያነሳ ነውና ዋንጫ አምልጦት አያውቅም። ምናልባት ዘንድሮ የትኛውን ዋንጫ ያነሳል የሚለው ይጠበቃል። በዘንድሮ ጉዞ ላይ እንደሚታወቀው ሊቨርፑል ካለበት ውድድር አንጻር በፕሪሚየር ሊግ ዋንጫውን ለማንሳት ይቸገራል። ሻምፒዮንስ ሊግ ሁለተኛ ዙር ማሸነፍ አለበት። ኤፍኤ ካፕ ሩብ ፍጻሜ ነው። ካራባኦ ካፕ አርሰናልና ሲቲ ለፍጻሜ እንደደረሱ ይታወቃል። ከዚህ ውስጥ ዶሚኒክ ሶቦስላይ ዋንጫ ለማንሳት በጣም እድል ያለው በኤፍኤ ካፕ እና በሻምፒዮንስ ሊግ ነው። ስለዚህ ምናልባት ከተጫዋቹ ታሪካዊ የዋንጫ ባለቤትነት አንጻር ዘንድሮ ሊቨርፑል ምን ሊያሳካበት ይችላል የሚለው ይጠበቃል። በሳምንቱ መጨረሻ እሁድ ምሽት 1:30 ሊቨርፑል ከቶትናም በሚያደርጉትም ጨዋታ ተጠባቂው ተጫዋች ይሆናል። ሊቨርፑል ከቶትናም ጋር ባደረጓቸው የአንፊልድ ያለፉት 31 የሊግ ጨዋታ አንድ ጊዜ ብቻ ነው ሊቨርፑል የተሸነፈው። 21ዱን ሊቨርፑል ድል አድርጎ 9ኛቸው ወጥቷል። ቶትናም ከሊቨርፑል ጋር ባደረጉት ያለፉት 16 የፕሪሚየር ሊግ ጨዋታ አንድ ጊዜ ብቻ አሸንፏል። 3 አቻ ሲወጡ 12 ቶትናም ተሸንፏል። በሴፕቴምበር 2023 በሜዳቸው 2-1 ካሸነፉም በኋላ ባለፉት 4 ተከታታይ ጨዋታ ተሸንፏል በሊቨርፑል ቶትናም። ሊቨርፑል እና ቶትናም ሆትስፐርስ በፕሪሚየር ሊጉ ታሪክ ከፍተኛ ጎል የሚቆጠርበት ጨዋታ እንደሆነ ይታወቃል። እስካሁን 209 ጎሎች ተቆጥሯል። ሊቨርፑል ከዚህ ውስጥ 127ቱን ያስቆጠረ ሲሆን በውድድሩ ላይ ከአንድ ተጋጣሚ ጋር ብዙ ጎል ያስቆጠሩትም ሊቨርፑሎች ብቻ ናቸው። እሱም 131 ጎል ሲሆን ኒካስል ላይ ነው። ቀጥሎ ቶትንሃም ላይ ነው ይህን ያደረጉት። ሊቨርፑል በዚህ ውድድር ዘመን 9 የፕሪሚየር ሊግ ጨዋታዎችን ተሸንፏል። ይህም በ2023/24 ከተሸነፈው 4 ጨዋታና በ2024/25 ከተሸነፈው 4 ጨዋታ በድምሩ ከተሸነፈው 8 የበለጠ ያደርገዋል። ዘንድሮ በጣም ደካማ ነው ሊቨርፑል፣ ምንም ጥርጥር የለውም። 2015/16 በእርግጥ 10 ተሸንፎ ነበር። ለመጨረሻ ጊዜ በ2014/15 በብሬንዳን ሮጀርስ ስር 12 ከተሸነፈ በኋላ ምናልባት ዘንድሮ ያ እንዳይደገም ያሰጋል። ቶትናም በዚህ ውድድር ዘመን በፕሪሚየር ሊጉ ካገኟቸው 29 ነጥቦች ውስጥ 19ኙ ከሜዳቸው ውጭ ያስመዝግቦታል። ይህም በመቶኛ 66 በመቶ ነው። ምናልባት አንፊልድ ላይ ጨዋታው ከመደረጉ አንጻር ቶትናም ባለፉት 5 የፕሪሚየር ሊግ ጨዋታም ያንዳንዱን ተሸንፈዋል። በየካቲት 1994 7 ተከታታይ ጨዋታና ህዳር 2004 6 ተከታታይ ጨዋታ ሽንፈት ካጋጠማቸው በኋላ የዘንድሮ ምናልባትም በጣም የከፋው የሚባለው ነው። በጨዋታው ላይ ምናልባትም በሊቨርፑል በኩል የሚጠበቁ ተጫዋቾች አሉ። ሳላ ከቶትናም ጋር ባደረጋቸው በሁሉም ውድድሮች 16 ጎሎችን አስቆጥሯል። ለሊቨርፑል ሆኖ 14፣ ለፊዮረንቲና 1 ጎል እና ባዚል ሆኖ 1 ጎል ቶትናም ላይ አስቆጥሯል። በየትኛው መድረክ በጣም የሚቀናው ተጫዋች ነው ሊቨርፑል ላይ። በቶትናም በኩል ሪቻርልሰን በጣም የተሻለው ነው። ሊቨርፑልን ሲገጥም 8 የግብ ተሳትፎ አለው። 5 ጎል እና 3 አሲስት። በጨዋታው ላይ ሁጎ ኤኪቲኬ ከሊቨርፑል በኩል ይጠበቃል። ሊቨርፑል ከቶትናም ካረጋቸው ያለፉት ጨዋታዎች ምንም አይነት ሽንፈት ማስተናገድ አልቻለም። ባለፉት 3 ጨዋታዎች ሊቨርፑል 3ቱንም ድል አድርጓል። ሁጎ ኤኪቲኬም ሌላኛው ተጠባቂ ተጫዋች ነው። ጨዋታው እንዳልኳችሁ እሁድ ምሽት 1:30 ሲል ይጀምራል። የማንቸስተር ዩናይትድ ተጫዋች ብሪያን ቤሞ ሌሎች ክለቦች ጥያቄ አቅርበውልኝ አልተቀበልኩም ብሏል። አርሰናል፣ ኒካስል ዩናይትድ እና አስቶን ቪላ ጥያቄ አቅርበውልኝ ነበር ያለው ብሪያን ቤሞ አክሎም ነገር ግን ከማንቸስተር ዩናይትድ ኃላፊዎች ጋር እንደተገናኘ ወዲያው ወደ ዩናይትድ ለመሄድ ወሰንኩ ብሏል። ምክንያቱም ማንቸስተር ዩናይትድ ታሪካዊ ክለብ ነው፣ ለዘላለም ከታች መቆየት አይችልም ሲል ብሪያን ቤሞ ጨምሮ ተናግሯል። የክለቡ የቀድሞ ተጫዋች ስለሚሰነዝሩት ትችት የተጠየቀው ብሪያን ቤሞ ፈጽሞ አላያቸውም የሚሉትንም ፈጽሞ አልሰማም ብሏል። በክለቡ ላሳኩት ነገር ግን ትልቅ አክብሮት አለኝ ያለው ብሪያን ቤሞ ነገር ግን ትችታቸው አልሰማም፣ ትኩረቴ ሜዳ ላይ ነው። ዩናይትድን ማሻሻል፣ የአሰልጣኙን ትዕዛዝ ሜዳ ላይ መፈጸም የኔ ስራ ነው ሲል ተደምጧል። ማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ በማይክል ካሪክ በጣም ደስተኛ መሆናቸውን ተናግረዋል። ማይክል ካሪክ በጣም ጥሩ ስራ እየሰራ ነው ሲሉ ያደነቁት ራትክሊፍ የቋሚነት ቦታ ይሰጠው እንደሆነ ሲጠየቁ ምላሽ ከመስጠት ተቆጥበው
እዚህ ዝርዝር ውስጥ አልገባም ሲሉ ተደምጧል። ስለ ሻምፒዮንስ ሊግ ተሳትፎ ቦታቸው የተነሳላቸው ሰር ጂም ራትክሊፍ አሁን ላይ ስለሱ በደንብ እያሰብን ነው፣ ሻምፒዮንስ ሊግ ቀጣይ ዋነኛው እቅዳችን ነው ሲሉ ተደምጠዋል። ነገር ግን ቀሪ በርከት ያሉ ጨዋታዎች በመኖራቸው ምክንያት በፕሪሚየር ሊጉ ምን እንደሚፈጠር አናውቅም። ዋናው ህልማችን ግን ዘንድሮ የአውሮፓ ሻምፒዮንስ ሊግን ትኬት መቁረጥ ነው ብሏል። ከበርካታ አሰልጣኞች ጋር ስሙ እየያዘው ማንቸስተር ዩናይትድ በክለቡም በኩል ካሉ መረጃዎች በተጨማሪም ሌጀንዶች ምርጫቸውን ሲያሳውቁ እሳቸው ራትክሊፍ ግን ዝርዝር ውስጥ ከመግባት እቆጠባለሁ ሲሉ ተደምጠዋል። የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ለእኔ ብሩኖ ፈርናንዴዝ የዚህ ዓመት የዓመቱ ምርጥ ተጫዋች ነው ሲሉ ተደምጧል። ሰዎች ትኩረት ሊያደርጉ የሚችሉት በቁጥራዊ መረጃዎች ላይ ሊሆን ይችላል፣ ነገር ግን ማንቸስተር ዩናይትድ ላይ ያለው ተጽዕኖ እጅግ ከፍ ያለ ነው ብሏል። አንድ ተጫዋች በየሳምንቱ ቡድኑን ያለማቋረጥ ተሸክሞ መጓዝ ከቻለ አትጠራጠሩ ወርልድ ክላስ ተጫዋች ነው ይላሉ የርገን ክሎፕ ስለ ዩናይትዱ ብሩኖ ሚጌል ፈርናንዴስ ሲናገሩ። እናም በማንቸስተር ዩናይትድ ያደረገው ነገር የማንቸስተር ዩናይትድን ደረጃ ሳናይ ተጫዋቹን ምርጥ ማለት ይገባናል ብለዋል። በእርግጥ በዚህ ዓመት ከክፍት ጨዋታ በርካታ የግብ ዕድሎችን በፕሪሚየር ሊግ የፈጠረ ከባለፈው ውድድር ዘመን ጀምሮ 59 የግብ አስተዋጽኦን በመያዝ በአማካኝ ስፍራው ላይ ቀዳሚ ተጫዋች ብሩኖ ሚጌል ፈርናንዴዝ በዚህ ውድድር ዓመት በርካታ አሲስቶችን ያደረገው እነሆ ብሩኖ ሚጌል ፈርናንዴዝን ነው። የርገን ክሎፕ የዩናይትድን ደረጃ ሰንጠረዥ ሳናይ የዓመቱ ምርጥ ተጫዋች ልንለው ይገባል፣ ወርልድ ክላስ ነው እያሉት ይገኛሉ። ዩናይትድ በክረምት በርከት ያሉ ዝውውሮችን መፈጸም ይፈልጋል። በርካታ ትኩረቶቹ ፕሪሚየር ሊግ ላይ ናቸው። ኒካስል ደግሞ አንደኛው ማዕከል ነው። ማንቸስተር ዩናይትድ ከሰሞኑ በጣም ድንቅ ብቃቱን እያሳየ የሚገኘውን የግራ መስመር ተከላካይ በኒካስል ያለው ሉዊስ ሃለን ሁኔታ መከታተል ጀምሯል። በኒካስል ዩናይትድ በኩል ተጫዋቹን ለማቆየት አዲሱን ለማቅረብ እቅድ ይዘዋል። ከሰሞኑ ላሚን ያማልን ቀጥ ያደረገበት መንገድ በበርካቶች ዘንድ ሞድስ እንዲቀርብለት ያደረገ ከመከላከል የኒካስልን የማጥቃት ቀጠናን በዛ በኩል አደገኛ ያደረገ ተጫዋች ነው ሉዊስ ሃል። ዩናይትድ በዝርዝራቸው አካተውታል። በእርግጥ ዩናይትዶች የቀኝ ተከላካይ ቦታም እንግዲህ እያቀዱ ይገኛሉ። ሞር ግን የግራ መስመሩ ላይ ትኩረት ያደረጉት። ከዛ ውጪ በፊት መስመሩ ላይ የግራ በቀኝ እግሩ የሚጫወት የግራ ክንፍ አጥቂ ይፈልጋሉ። እንደ አንቶኒ ጎርደን ያለም ከኒካስል ተይዟል። ከኒካስል ሳንድሮ ቶናሊም አለ። ማዕከል አድርገውታል ማለት ይቻላል በርካታ ክለቦች ኒካስልን። ዩናይትድ ደግሞ አንደኛው ነው። ከዛ አካባቢ በርካታ ያሉ ተጫዋቾችን እየተመለከተ የሚገኝ የዩናይትድ የነኚህ ዝውውር አካል ገንዘብን በተመለከተም በቅዳቸው ውስጥ ያለው እስከ 80 ሚሊዮን ዩሮ በላይ እናገኝበታል ያኑት የራስመስ ሆይሉንድ እና የራሽፈርድ ዝውውር ነው። የራስመስ ሆይሉንድ 6 ሚሊዮን ዩሮ ኦልሬዲ ተቀብሏል። 44 ሚሊዮን ዩሮ ቀጣይ ይቀበላሉ። በባርሴሎና በኩል 30 ሚሊዮን ዩሮ ከራሽፈርድ ዝውውር እየጠበቁ ነው። የሁለቱ ዝውውር አጠቃላይ 80 ሚሊዮን ዩሮ ደርሳል። ይሄ ቢያንስ አንድ ኮከብ ያመጣላቸዋል። ዩናይትድ ተስፋ ያደረጉት ነው። ግን ይሄ ተስፋቸውን ሁዋን ላፖርታ የራሽፈርድን ዝውውር ቋሚ ከማድረግ ወደ ውሰት ልናዞረው እየተደራደረን ነው ማለታቸው ይታወቃል። እንዴት ይሆናል የሚለውም ይጠበቃል። ዩናይትዶች ግን ፈጽሞ ሽያጭን ብቻ ነው የሚቀበሉት። ምክንያቱም እንዳልኳቸው ይህን 80 ሚሊዮን ዩሮ ፈሰስ ሊያደርጉ የሚችሉባቸው ተጫዋቾች በዝርዝራቸው ውስጥ ተይዘው ስለሚገኙ ማይክል ካሪክን በተመለከተ ማይክል ካሪክን የሳምንቱ ተጋጣሚያቸው ኡናይ ኤምሬ ያወድሷል። እያንዳንዱ አሰልጣኝ የራሱ ማንነትና የስራ ታሪክ አለው። በእውነቱ ካሪክ ድንቅ ብቃትን አሳይቷል እያሉ ነው። ኡናይ ኤምሬ ለመጀመሪያ ጊዜ እርስ በርስ የተገናኘ ነው ከ5 ዓመት በፊት በሻምፒዮንስ ሊግ ማንቸስተር ዩናይትድ ከቪላሪያል ነበር ይላሉ እሳቸው። በእርግጥ ጨዋታው አስደናቂ ነበር፣ አቻን የተጠናቀቀው። በሚድልስቦሮም አስደናቂ ስራ መስራቱን አወድሰዋል ኡናይ ኤምሬ። አሁንም በዩናይትድ ድንቅ ስራ ሰርቷን፣ በታክቲክም ረገድ በጣም አስደናቂ ነው ብለዋል። ኡናይ ኤምሬ ማለት የአሁኑ የአስቶን ቪላ አሰልጣኝ የቀድሞ የሊቨርፑል ተጫዋች ጄሚ ካራጋር ደግሞ ካሪክን እስከተካ ዩናይትድ በሳቸው ተክቶ በአሰልጣኝ መንበረ ስልጣኑ ላይ ሊሾማቸው ይችላል ብለው ያወደሳቸው ሰው ናቸው ኡናይ ኤምሬ። በዩናይትድ የአሰልጣኝ ዝርዝር ውስጥ እንዲያዙ ያላቸውን ሰው ሲያነሳም በተለይም ግልጽ የሆነ እግር ኳስ ራዕይ ያለው ወደ ሻምፒዮንስ ሊግ ለመግባት አነስተኛ ለውጥ የሚፈልጉ ክለቦችን መልሶ በማነቃቃት ረገድ በጣም ስኬታማው ሰው፣ እንዲሁም የማይሰናከል በጨዋታ ሽንፈት ቡድኑን በተለይም ውድቀት ውስጥ ከመግባት ወዲያው ማውጣት የሚችል እናም የአመራር ብቃቱም የተለየ ነውና ዩናይትድ ካሪክን እስከተካ በኡናይ ኤምሬ ማለቱን በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅር አድርሰናችሁ ነበር። ማይክል ካሪክ ከአስቶን ቪላ ጋር የሚደረገውን ጨዋታ በተመለከተም
በጣም ጥሩ አሰልጣኝ፣ በጣም ጥሩ ቡድን አለ። እርግጥ ነው ከኒውካስል ጨዋታ በኋላ ነገሮችን ረጋ ብለን ለማየትና ውጤቱን በደንብ ለማሻሻል ስራዎችን ሰርተናል። የምንገጥመው ቡድን የአሁኑ ፍጹም የተለየ ነው ብለው አስቶን ቪላን አወድሰዋል። በአስቶን ቪላም ጨዋታ ላይ ጠንከር ያለ ነገር እንደሚጠብቃቸው ተናግሯል። የቡድኑ አወቃቀር፣ ጥንካሬ፣ ያጨዋወት ዘይቤና እንደዚሁም የአሰልጣኙ ሚናን አንስተዋል። በቡድን ውስጥም በአስቶን ቪላ አደገኛ ተጫዋቾች አሉ የሚሉት ማይክል ካሪክ ለዛ ራሳችንን አዘጋጅተናል ሲሉ ተደምጠዋል። ማይክል ካሪክ በቡድናቸው ውስጥ ሌስ አንድሮ ማርቲኔዝ ገና ዝግጁ አለመሆኑን ጠቅሰው የሜሰን ማውንትን ጉዳይ ጨዋታው ሲደርስ እንወስንበታለን ሲሉ ተደምጠዋል። ግን በሳምንቱ ጠንካራ ጨዋታ ስለሚጠብቀን ጠንከር ያለ ዝግጅት አድርገን ለጨዋታው እንቀርባለን ሲሉ ተደምጠዋል። ሚኬል አርቴታ አንድን ጉዳይ እንደ ምክንያት አንስተው የኛም ወደን አይደለም እያሉ ይገኛሉ። እንደ ምክንያት ያነሱት ደግሞ የሳምንቱ አጋማሽ የባርሴሎናና የኒውካስልን ጨዋታ መመልከታቸውን ገልጸው ነው። ሚኬል አርቴታ ኒውካስል ዩናይትድ ከባርሴሎና በሴንት ጄምስ ፓርክ ስቴዲየም ያደረጉትን ጨዋታ ተመልክቻለሁ። እንደኔ ባርሴሎናዎች ባላቸው ያጨዋወት ዘይቤ በአውሮፓ እጅግ ማራኪ ቡድን ናቸው። ነገር ግን ከኒውካስል ዩናይትድ በነበራቸው ግጥሚያ የገጠማቸው አጸፋ ግን ያልፈለጉትን የጨዋታ ባህሪ እንዲያሳዩ አድርጓል ብለዋል። እናም የኒውካስል ዩናይትድ ኢንቴንሲቲ ማን ቱ ማን ፕሬሲንግ በባርሴሎና በኩል አስገዳጅ የጨዋታ ቀያሪ ያደርጓል። ስለዚህ ቡድኖች ከሚታወቁበት ባህሪ ወጥተው እንዲጫወቱ የሚያደርግም ጠንካራ ቡድኖች አሉ። ይሄም በፕሪሚየር ሊጉ ኒውካስል ዩናይትድ ተመልክተናል። ስለዚህ ፕሪሚየር ሊጉ ላይ ያሉ ክለቦች በጣም ጠንካራ መሆናቸው ባርሴሎናን ጨዋታ ካስቀየረ አንዳንዴ እኛም ወደን አይደለም የጨዋታ ስታይላችንን በየጨዋታዎቹ ቀይረን የምንመጣው እያሉ ነው ሚኬል አርቴታ እንደ ምሳሌ ያነሱት የባርሴሎናና የኒውካስል ዩናይትድን የሳምንቱን ጨዋታ ነበር። አርሰናል ከወቅታዊ ትችት ጋር በተያዘ አሁን ደጋፊዎቹ እየበዙ መጥተዋል። ከወደ ቼልሲም ደጋፊ መጥቶለታል። ከሰሞኑ አንድ ኢትዮጵያዊ እውቅ ጋዜጠኛ አርሰናል ትችት የበዛበት ሚዲያው ላይ የቀድሞ ተጫዋቾች በስፋት ስለማይሰሩ ነው የሚል መከራከሪያን አቅርቦ ነበር። አሁን ግን የሌላ ክለብ ሌጀንዶች ለአርሰናል ጥብቅና እየቆሙ ነው። ጆን ቴሪ ከቼልሲ ይጠቀሳል። አርሰናል የፕሪሚየር ሊጉን ዋንጫ ቢያሸንፍ ልክ እንደ እድል ወይም በብቃት እንዳልመጣ ተደርጎ መወሰዱ ስህተት ነው ይላል። ቼልሲ የመጀመሪያውን ሻምፒዮንስ ሊግ ዋንጫ ያሸነፈው በድሮግባ የኮርና ኳስ ነበር። የቆሙ ኳሶችን ከእግር ኳስ ጨዋታ ውስጥ ልናስወጣ አንችልም። እኛ ቼልሲዎችም ተጠቅመንበታል በአውሮፓ ሻምፒዮንስ ሊግ ይላል ጆን ቴሪ። ከአርሰናል ጋር በተያዘ አርሰናል እነዚህን አጋጣሚዎች እንዴት በአግባቡ መጠቀም እንዳለባቸው ተምረዋል። በአሁኑ ሰዓትም ምርጡ ቡድን ብሎታል። እኔም በተጫዋችነት ዘመኔ ቡድኖች ብዙ እንዲያሸንፉ የረዱ በርካታ የቆሙ ጎቦችን አስቆጠር ያለውኝ። ስለዚህ አርሰናል እያደረገ ያለው ነገር አስደናቂ እንጂ ሊተቻ አይገባም ብሏል ጆን ቴሪ። ስለዚህ ለአርሰናል ጥብቅና የቆመ ሰው ከወደ ቼልሲም ብቅ ብሏል። የቀድሞ የማንቸስተር ዩናይትድ ሌጀንድም እኔ አርሰናል ደጋፊ እንዳልሆንኩኝ በግልጽ ይታወቃል፣ ግን አርሰናል ዘንድሮ እያደረገ ያለውን ነገር ክሬዲት መስጠት አለብን። እኔ አርተታም ብሆን የቡድኖችን ደካማ ጎን እያጠናው በተቀሩ ጨዋታ ድል አድርጌ ዋንጫ አነሳለሁ። የቆመ ኳስ ከሆነ የተቃራኒ ቡድን ድክመት አርቴታን መጠቀም አለባቸው ብሎ ዋይኒ ማርክ ሩኒም ለአርሰናል ድጋፉን ገልጿል። ሃቨርትዝ ከጉዳት ከመጣ በኋላ ለአርሰናል በጣም ጥሩ ነው። 5 የግብ አስተዋጽኦን ለማበረከት 325 ደቂቃ ብቻ በቂው ነው። ያ ማለት ውድ ቤተሰቦቻችን በጨዋታ በአማካኝ 1.4 የግብ አስተዋጽኦን ያበረክታል። እንዴት አስደናቂ ተጫዋች እንደሆነ ማሳያ ነው። ከሰሞኑ ከማንቸስተር ዩናይትድ ሌጀንድ ሪዮ ፈርዲናንድ ጋር ቆይታ የነበረው ጆርጂኒዮ ከሃቨርትዝ የሚገባውን ክብር ያልተሰጠው በጣም ድንቅ ተጫዋች ነው። ብዙ ሰዎች ለቡድኑ የሚሰራውን ከፍተኛ ስራ አይረዱለትም። ተጽዕኖ ግን ከፍ ያለ ነው። በተለይም ክፍት ቦታዎችን የሚጠቀምበት መንገድና የቡድኑን ማጥቃት የሚፈጥርበት መንገድ በጣም ይደነቃል። ሚኬል አርቴታ ለዚህ ዋጋ ይሰጣሉ። በርካቶች ግን የሃቨርትዝን ሚና በደንብ አይረዱትም። ሃቨርትዝ ምርጡ ነው ብለው ወድሶታል። በአርሰናል እንዲህ አይነት ምርጦችን ካነሳን ግብ ጠባቂውን እናንሳ። የዳቪድ ሪያ ቁጥር ዘንድሮ በጣም አስገራሚ ነው። በነገራችን ላይ በ38 ጨዋታ 19 ክሊንሺት አለው። ይሄ በአውሮፓ ውስጥ ቀዳሚ ነው። እዚህ የሚስተካከል የለም። በነገራችን ሌላ በጣም አስገራሚ ቁጥር ነው ይሄ በግብ ጠባቂ በኩል ዘንድሮ ከግብ ጠባቂ እስከ አጥቂ ሚናቸው ከፍ ያለ ነው። ለአብነት ያክል የግብ ጠባቂውን ዳቪድ ሪያን ካነሳን ዩሊያን ቲምበር በዚህ ውድድር ዘመን በሊጉ ከማንኛውም ተከላካይ በላይ ብዙ የግብ ተሳትፎን ያደረገው እሱ ነው። 8 የግብ አስተዋጽኦ ላይ ደርሷል። በእርግጥ በዛው ልክ የሚታቹ አሉ። እንደ ቡካዮ ሳካ ያሉ ተጫዋቾች በአቋም ደረጃ ዘንድሮ በወሳኝ ሰዓት አልተገኙም በሚል በአርሰናል ታሪክ በፕሪሚየር ሊጉ ከፍተኛ አሲስት አድራጊ 5ኛው ሰው ግን ቡካዮ ሳካ ነው። 48 አለው። ዴኒስ ቤርካም 94፣ ኤሪዳን ኖሬ 74፣ ሴስክ ፋብሬጋስ 70፣ ሜሱት ኦዚል 54፣ ቡካዮ ሳካ 48 አለው። በእርግጥ ምንም ጥያቄ የለውም ሳካ እንደ ድሮ ባይሆንም ግን ለቡድኑ አሁንም ወሳኝ ተጫዋችነቱ ጥያቄ ውስጥ የሚገባ አይደለም። አርሰናል
በእንግሊዝ ፕሪሚየር ሊግ እግር ኳስ ታሪክ አንድ ተጋጣሚ ላይ በርካታ ገቢ ያስቆጠረው ኤቨርተን ላይ ነው። ሌጀንድ ኢያን ራይትም በእግር ኳስ ዘመን ለአርሰናል ሲጫወት እንደ ኤቨርተን ቅልል የሚለኝ ተጋጣሚ አልነበረም ይላል ኢያን ራይት። አሁንም ቢሆን ለአርሰናል ያለው ፍቅር ቀላል ተብሎ የሚገለጽ አይደለም። ውድ ቤተሰቦቻችን የቀድሞ የአርሰናል አካዳሚ ተጫዋች ደግሞ ቢል ቬጋር ጭንቅላቱ ላይ ባጋጠመው ጉዳት ምክንያት ሕይወቱ ማለፉ በቅርቡ የሚዘነጋ አይደለም። የቢል ቬጋ ቤተሰቦች ኤምሬትስ እንዲታደሙ የተጠሩት በኤቨርተኑ ጨዋታ በቀድሞ አሰልጣኙ ፔር ሜትሳከር ነበረ። ቤተሰቦቹ እንዲገኙ ተደርጓል። በስቴዲየም ቢል ቬጋር ለቼስተር ሲጫወት ከኮንክሪት ግድግዳ ጋር ተጋይቶ ነበረ። ገና በ21 ዓመቱ ህይወቱ ያለፈው አርሰናሎች ዛሬ ያሰቡት ተጫዋች ማለት ነው። ይህን መረጃ ከጨዋታዎቹ በፊት ከተከታተላችሁ ቅድመ ግምት፣ ከጨዋታ በኋላ ከሆነ ውጤት ጻፉልን። ቃል ስፖርቶች አበቃን። ሰናይ ጊዜ